በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የሥርዓተ ተክሊሉ ልተው ትችላለች። በጣም ትክክለኛው እሱ ነው። በነገራችን አሁን ምን እንደማለት መሰላችሁ? ሴቲቱ ሥርዓተ ተክሊል ተፈጽሞላት አክሊል አድርጋ ወንዱ አላደረገም። ምን እየተናገረችበት ነው እሷ? ይሄው ባሌ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ፣ እኔ ግን ሐሳቡ እንደሱ ነው። እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው። ባሏን አጋለጠችው። ነው በቲክቶክ ቀድሳ አግባኝ የሚል የአንዳንድ እህቶቻችን የመዝሙር ዲያቆኔ አንተን ባየ አይኔ ሌላ በምን የሚል መልካም ነው። በነገራችን ላይ እነዚህ ነገሮች እናደንቃለን። አሁን እህቶቻችን እቺስ በፊት ቢሆን የቤተክርስቲያን ሰው ማግባት ድህነት ነው ተብሎ ስለሚታሰብ አሁን ዲያቆን ለማግባት ማሰብ በጣም ጥሩ ነገር ነው። ኢኮኖሚካሊ ጥሩ ስለሆነን ይሁን ምን ይሁን እሱን መድኃኒዓለም ይወቀው። ግን አመለካከቱ ግን በራሱ ጥሩ ነው። ግን ጋብቻ ላይ እገሌን ነው ማገባው ዲያቆን ነው ማገባው ተብሎ አይወሰንም። ማን የሰጠን ነው ማግባት ያለብን። ምክንያቱም ጋብቻ ከማን ነው? ይሄን በደንብ ማመን ያስፈልጋል። እና ዝም ብሎ እንደ ፉከራ እንደ ቀረርቶ ዝም ብሎ ዲያቆን እያሉ እሱ ልክ አይደለም። ሁለተኛ ቀድሳ አግባኝ የሚለው የቀድሶ ስላገባሽ የተለየ ምንም የምታገኙ ምንም ጥቅም የለም። እሱ ቀደሰ አልቀደሰ የምትቀበዩ የጌታን ስጋና ደም ሙሽራው ዲያቆን ሆኖ ስለቀደሰ የተለየ ስጋና ደም አይደለም የሚመጣው። የተለየ የጸና ኪዳንም ይኖራል አይደል? የተለየ ቡራኬም የተለየ በረከት ነው ማለት አይደል? እንዲያውም ሙሽራው በእለቱ አሜን ቢል ቅድም እንዳልኩት ቢባረክ ከሚባረክ ቢባረክ ከሚያገለግል ቢገለገል ከሚታዘዝ ቢያዝ በዚያ ቀን ለዚያ ቢሆን መልካም እና ትክክለኛውም እንደሱ ነው። ሳይለያዩ እንዲቆዩ የሚደረግበትም እሱ ነው። ስለዚህ ሥርዓተ ተክሊል በዚህ መልኩ ነው የሚፈጸመው። ከዛ በኋላ ግን ሥርዓተ ማዕስባን የሚባለው ይሄኛው የማዕስባን ማለት አስቀድሜ የገለጥኩት በተለይ ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል። እየሰማችሁ ነው አይደል? በምን ሊያገባ ይችላል? በቁርባን ተክሊሉ አይገባኝም ብሎ በቁርባን ሊያገባ ይችላል። ድንግል እኮ ነው፣ ግን ድንግል ናት። ምን ሊል ይችላል? በአይምሮዬ የዝሙት ሐሳብ ተመላልሷል ሊል ይችላል። ምናልባት አንድ ሰው በጮኝነት ጊዜው ሚስቴን አቅፌያለሁ ወይም ጮኛዬን አቅፌያለሁ፣ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ፣ ስለዚህ እኔ ተክሊል አይገባኝም ብሎ በቁርባን ሊያገባ ይችላል። መልካም አደረገ። ሴቷም እንደዚህ እና አንዳንድ ጊዜ ይሄ ብቻም አይደለም፣ በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የሥርዓተ ተክሊሉ ልተው ትችላለች። በጣም ትክክለኛው እሱ ነው። በነገራችን አሁን ምን እንደማለት መሰላችሁ? ሴቲቱ ሥርዓተ ተክሊል ተፈጽሞላት አክሊል አድርጋ ወንዱ አላደረገም። ምን እየተናገረችበት ነው እሷ? ይሄው ባሌ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ፣ እኔ ግን ሐሳቡ እንደሱ ነው። እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው። ባሏን አጋለጠችው። ባሏን በአደባባይ አጋለጠችው። እሱስ ምን እያደረገ ነው? ተክሊል ቢያደርግ ይሄው እኔ ወንዱ እንኳን ራሴን ስጠብቅ እሷ ግን እንዲህ ነው ሐሳቡ። እና አንዳንድ ጊዜ የምናደርጋቸው ነገሮች ትርጉማቸው ምንድን ነው? ያን ነገር ማድረግ ለማን ይጠቅማል? ሌላው ይሄ ብቻም አይደለም። በተክሊል ስላገባህ ብቻ ትዳርህ ይጸናል ማለት አይደለም። ጋብቻ የሚወሰነው አንደኛ በእግዚአብሔር ጥበቃ፣ ከዛ ቀጥሎ አንተ ለጋብቻ በምትከፍለው ዋጋ ነው የሚለካው እንጂ እዚህ በሚያብረቀርቅ አክሊልና ካባ ስለተዳርክ አይደለም። ራስን ጠብቀህ የኖርክበት፣ ራስሽን ጠብቀሽ የኖርሽበት፣ ራሳችንን ጠብቀን የኖርንበት እሱ የሚያሰጥ ዋጋ አለ። እርግጥ ነው፣ ግን ደግሞ በተክሊል ስላገባን ብቻ ነው። በጣም ብዙ ሰው እንደዛ የሚያስብ ሰው እና እንደዚህ ደግሞ ስላቸው አይ እንደዚህ ከሆነ ችግር የለውም ማለት ነው ብሎ ራስን ማርከስም አይደለም። በጣም ብዙ ዋጋዎች አሉት ራስን መጠበቅ። ይሄን ማወቅ ያስፈልጋል። እና ይቻላል፣ ይፈቀዳል፣ ትክክል ነው። ነገር ግን ባልን ማጋለጥ ሚስትን ማጋለጥ ነውና የሚሆነው አንዱ ስለሌላው ዝቅ ማድረግ። ሁለት አባቶች ያደረጉትን ዜና አበው ላይ አንድ ታሪክ አለ። ሁለት አባቶች ከገዳም ለአንድ ተልእኮ ይላኩና ወደ ከተማ ይወጣሉ። እና ተልእኳቸውን ፈጽመው ሊመለሱ ሲሉ አንደኛው ድቀት ያገኘዋል። ከገዳም ሲወጣ ያው የከተማውን ነገር አይቶት ስለማያውቅ በአይምሮ በጣም ከባድ ነገር ይፈጠርበትና ድቀት ያገኘዋል። ይወድቃል፣ ይሳሳታል። እና ከዛ ይህ አባት በቃ እቃውን ይሰጥና ለሱ እንግዲህ አንተ ወደ ገዳሙ ተመለስ፣ እኔ ግን አልመለስም ይለው። ለምን ሲለው ወድቄያለሁ፣ ተሳስቻለሁና ሁለተኛ የእነዚያን አባቶችን ፊት ማየት አልችልም።
ስለዚህ ወደ ገዳሙ አልሄድም ይለዋል። እና ከዛ እሱም ይሄኛው እንዲሄድ ስለፈለገ አይ ወንድሜ አንተ ብቻ እኮ አይደለም እኔም ወድቄያለሁ ይለዋል። አውቆ ማለት ነው። እኔም እኮ ተሳስቻለሁ ይለዋል። እና ከዛ ሁለቱም እንደዛ ነው እንዴ ብለው ይነጋገሩና ወደ ገዳማቸው ሲመለሱ ዕቃውን አስቀምጠው በዳር ይቀመጣሉ። እና ምን ሆናችሁ ነው ብለው ሲጠይቋቸው ግቡ ሲሏቸው አንገባ፣ ብሉ ሲሏቸው አንበላ፣ ጠጡ ሲሏቸው አንጠጣ፣ ወደ ቤተ መቅደስ ግቡ ጸልዩ ሲሏቸው እምቢ። ለምንድን ነው ሲባሉ ወደ ከተማ ሄደን ሁለታችንም በእንደዚህ አይነት ስተት ወድቀናል እና አይገባንም ብለው ይናገራሉ። ከዛ አባቶች ጸሎተ ማህበር ይይዛሉ። ለሁለቱም አባቶች ጸሎተ ማህበር ሁሉም ጠቅላላ መነኮሳቱ ይይዙና በሶስተኛው ቀን አንድ ራእይ ተገለጠላቸው። እና ምን አይነት ራእይ ነው የተገለጠላቸው? ሰረይኩ ሎቱ ኃጢአቶ ለዘአበሰ በእንተ ዘኢአበሰ ሚል ቃል መጣላቸው። ምን ማለት ነው? የበደለውን ሰው ኃጢአት ስላልበደለው ሰው ብዬ ይቅር ብዬለታለሁ ሚል። ስለዚህ ያኛው ሰው ማለት ያኛው ሰው አልተሳሳተም፣ ያኛው ሰው አልወደቀም። ግንስ ምን አደረገ? ስለዚህኛው ሰው ራሱን ዝቅ አደረገ። ወድቅ ያለው ተሳስቻለሁ ብሎ ይሄኛውን ሰው አዳነው፣ ደገፈው፣ አተረፈው። ለባልሽ እንደዛ መሆን አለብሽ፣ ለሚስትህ እንደዛ መሆን አለብህ። እና ያኛው ይቻላል፣ ልክ ነው። ነገር ግን ባልን ማጋለጥ ሚስትን ማጋለጥና በአደባባይ ሌላን ሰው ማዋረድ ስለሆነ ትርጉሙ በዚህ ምክንያት ምናልባት ይህንን መተው ቢቻልና በስርዓተ ቁርባን ቢሆን የተሻለ ነው። ምክንያቱም ይቺ ሴት ድንግልናዋን በመጠበቋ ዋጋዋ አይቀርባትም። ተክሊል ባለማድረጓ ግን ከመንግስተ ሰማያት አትከለከልም። ለምን? ድንግል ናት። ያንን የሚያውቅላት እግዚአብሔር ስለሆነ። በጣም ትልቁ ችግርም አሁንም በከተማችን እኛንም ጨምሮ አገልጋዮች የምናደርገው ነው። ቀድሶ ማግባት፣ እነዚህ ነገሮች ሁሉ ስርዓት አይደሉም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆነው በዛ ሰዓት። የለም መስራቱ ላይ እንዲያውም ይውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱን የሚለው አይለያዩ። ሁለቱ ሙሽሮች እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ እኔ መማቀያ ነው። እስካሁን ድረስ በገጠሪቱ ይደረጋል ነው የምላችሁ። አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉን ብትመለከቱት ለዛቲ ልብስ ባረካ ለዛቲ ልብስ ነው የሚለው። ለነዚህ ልብሶች አይደለም የሚለው። ይህቺ ልብስ ባርካት ነው የሚለው። ለምን? የምትቀርበው አንዲት ልብስ ነው። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን? ሁለት አክሊል ነው የሚቀርበው። እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና መሃል ላይ በልክ እንደ መርፌ ቁልፍ አይነት ልክ እንደዛ በዛ ይያያዛል። ስለዚህ እስከ መጨረሻው አይለያዩ። ቆርበው እሷ ወደ እናቷ ቤት ትሄዳለች፣ እሱ ወደ ቤተሰቦቹ ቤት ይሄዳል። 40 ቀን ይቆያሉ። ስንት ቀን ይቆያሉ? 40 ቀን። 40 ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል። ከ40 ቀን በኋላ ሰርግ ይደገሳል። በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ። ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው። በፈለገችው መልክ እንድታጌጥ ይደረጋል። የፍትሐ ነገሥቱ ስርዓት ይሄ ነው። የገጠሪቱ ስርዓት 40 ቀን እንኳን ባይቆይ፣ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል በሶስተኛው ቀን። ስለዚህ ምን ይሆናል? ላብ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነፃ። አሁን በጣም እየተቸገርን ያለነው እንዳልኳችሁ ተክሊል በተደረገበት ቀን ሰርጉ ይደረጋል፣ ከበሮ ይመታል፣ ዝላይ አለ፣ ላብ አለ። ለስርዓተ ቁርባኑ የማይመቹ ነገሮች የማይፈቅዱ ነገሮች በሙሉ ትመለከታላችሁ። እኔ ስለ ስርዓተ ተክሊል ማስተማር የማልፈልገው እስካሁን ለዚህ ነው። ለምን ቢባል እነዚህ ነገሮች መናገር በዚህ ዘመን እንደ እብድነት ሊቆጠር ይችላል።